ሰላም እንደምን አላችሁ? ክቡራንና ክቡራን የምርኮኞች ቤተሰቦች እንደምን አላችሁ? አርሰናል ኢንፎ ወደ እናንተ መድረሱን ጀምሯል። በኦልድ ራይቫላሪ ደርቢን የተገናኘን በታሪክ ባላንጣ በሆኑ ሁለት ቡድኖች ውስጥ በሀገራችን ኢትዮጵያ ደግሞ ከፍተኛ ተቀባይነት ባላቸው ሁለት ክለቦች ውስጥ በሚገኝ ትልቅ ጨዋታ ነው የተገናኘን። በእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት የኤምሬትስ ጨዋታ አርሰናል በሜዳው ማንቸስተር ዩናይትድን ያስተናግዳል። ስለ ጨዋታው ብዙ ነገሮችን እናነሳ፣ በጣም ብዙ ነገሮችን ታደምጡን ዘንድ በፍቅር እንጠይቃለን። ስታደምጡን ደግሞ ላይክ፣ ሼር እንዲሁም ደግሞ የኮሜንት መስጫው ባር ደግሞ የጨዋታ ግምቶቻችሁን ያስቀምጣችሁ ስማችሁንና ከየትኛው ከተማ እንደምጽፉልም አያይዛችሁ አስቀምጡልን። ኢትዮጵያ ውስጥ ለምትገኙ አድማጮቻችን በትክክል የጨዋታውን ግምት ለገምታችሁ የካርድ ሽልማቶችን ለእናንተ እናበረክታለን። ኢትዮጵያ ውስጥ ለምትገኙ ማለት ነው። እናም ጻፉልን ግምቶቻችሁ፣ እንዲሁም ከየትኛው ከተማ ላይ እንደምትጽፉልን አያይዛችሁ ማለት ነው። ስለ ጨዋታው እንዳልኳችሁ በጣም ብዙ ነገሮችን እናነሳ። የሚካኤል ካሪክ አጨዋወት እንዴት ነው፣ የጨዋታው ውስጥ ስለሚኖሩ ቁጥሮች፣ እንዲሁም ደግሞ አርሰናል በታሪክ ውስጥ የተለየ ዶሚናንስ ማንቸስተር ዩናይትድ ውስጥ እያስመዘገበ ይገኛል። የትኞቹ ሪከርዶች አሉ? በጣም የሚገራርሙ ቁጥሮች እነግራችኋለሁ። በተለይ ደግሞ ይህን ጨዋታ የሚያሸንፍ ከሆነ በተለይ ደግሞ ይህን ጨዋታ በክሊንሺት የሚያሸንፍ ከሆነ የአርሰናል በማንቸስተር ዩናይትድ ውስጥ ያለው ዶሚናንስ በተለይ ደግሞ የሚካኤል አርቴታ ፍጹም የተለየ ይሆናል። ከጨዋታው መጀመር በፊት ሚካኤል አርቴታ በጣም አስደናቂ የሆነ ፕሬስ ኮንፈረንስ ሰጥቷል። ሪካርዶ ካላፊዮሪና ፒየር ካፒዮ እንደሚመለሱ ማለት ነው። የሚካኤል አርቴታን ፕሬስ ኮንፈረንስ እንመለከታለን። ነገሮችን ለማንሳት ሞክሯል። በኤተን ንዋኔሪ ወደ ማርሴይ ያደረገው የውሰት ዝውውርን ጨምሮ ብዙ ጉዳዮችን አንስቷል። ስለ ገብርኤል ጄሱስ እና ቪክተር ዮኬሬሽ የፊት መስመር ፍልሚያም እንዲሁም ፉክክርም ለማንሳት ሞክሯል። እሱን እንመለከታለን። አብራችን ቆዩ። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። በድጋሚ ኮሜንት መስጫው እናንተን ይጠብቃል። ከመሸጋገሪያ ሙዚቃ በኋላ ኖርዝ ለንደን ፎሬቨር ጥቂት አድምጠን ተመልሰን እንመጣለን። ዋን ኦፍ እንግሊሽ ፉትቦል ቪንቴጅ ራይቫላሪ ይሉታል። እንደዚህ ብንጀምረው በጣም መልካም ይመስለኛል። በእንግሊዝ እግር ኳስ ታሪክ ውስጥ ታሪካዊ ተቀናቃኞች ሁለቱ ክለቦች ናቸው። አርሰናል ዩናይትድ የሚሉ ሁለት ስሞች ግዙፍ ናቸው በእንግሊዝ እግር ኳስ ስል ማለት ነው። ፕሪሚየር ሊጉ እንደገና ከተዋቀረ ከዛም በፊት ደግሞ ቀደም ብሎ በእንግሊዝ እግር ኳስ ውስጥ ሁለት ግዙፋን ክለቦች ቢኖሩ አርሰናልና ማንቸስተር ዩናይትድ ናቸው። ለአመታት ይህን ፉክክር በትልቅ ደረጃ አድርገውታል። በተለይ ደግሞ በአርሰን ቪንገር እና በሰር አሌክስ ፈርጉሰን ውስጥ ማለት ነው። አሁን በተለያዩ ሁኔታ ውስጥ ነው የሚገኙት። የ15 ነጥብ ልዩነት በ23ኛ ሳምንት በመሀላቸው ያለ ግን የ15 ነጥብ ልዩነት ብቻ ግን አይደለም። አርሰናል ዩናይትድ የሚለው ብራንድ ባለፉት 6 ዓመታት ውስጥ በጣም ከፍተኛ ጋፕ አለው። ምክንያቱም ሚካኤል አርቴታ ወደ አርሰናል ከመጣ በኋላ የአርሰናል ብራንድ በጣም ከፍ አድርጎታል። አርሰናል በሁለት ጨዋታዎች ውስጥ ምንም አይነት ታርጌት ሳይሞከርበት በአቻ ውጤት ማጠናቀቁ ለአርሰናል ደጋፊዎች እንደ ፍራስትሬሽን የሚቆጠር ማሸነፍ ግዴታ የሆነበት መጠበቅ ያለው ሲዝን ነው። በአውሮፓ ሻምፒዮንስ ሊግ፣ በፕሪሚየር ሊጉ፣ በካራባ ካፕ የፋይናል የግማሽ ፍጻሜ ተፋላሚ እንዲሁም በኤፍኤ ካፕ የአራተኛ ዙር ተፋላሚ ነው። አርሰናል ዩናይትድ በአንድ ውድድር ብቻ በዚህ ውድድር ዓመት የተጓዘ ነው የሚገኘው በአንድ የፕሪሚየር ሊግ ጨዋታ ብቻ። ቀሪ 16 ጨዋታዎች ብቻ ነው ከዚህ በኋላ በአመቱ ውስጥ የሚያከናውነው ማለት ነው። ይህን ያህል የብራንድ ልዩነታቸው በቅርብ ጊዜያት ውስጥ አሁን እየሰፋ ያለ ይገኛል። በተለይ ከዋንጫ ፉክክር በኋላ ማለት ነው። ግን ዩናይትድ አሰልጣኝ ሮበን አሞሪምን አሰናብቶ በዳርን ፍሌቸርን በጊዜያዊነት አሰልጣኝ ከተካ በኋላ ሲዝኑን እንዲያጋምስለት ሲዝኑን እንዲያጠናቅቅለት ማይክል ካሪክን ቀጥሯል። ለማይክል ካሪክ ይሄኛው ወሳኝ ፈተና ይሆናል። ምክንያቱም በጣም ቡስት ከሆነው ሜንታሊቲ በኋላ የሚያደርገው ጨዋታ ማለት ነው። ምክንያቱም ቀይ ሰይጣኖቹ ማንቸስተር ሲቲን 2-0 አሸንፈው ነው ወደዚህኛው ጨዋታ የመጡት። ባለፈው ሳምንት ሲቲን በኦልድ ትራፎርድ 2-0 አሸንፈዋል። ያልተጠበቀ ውጤት ነበር፣ ፍጹም ያልተጠበቀ ማለት ነው። እና አስደናቂ ካውንተር አታክ ነበራቸው በጨዋታው ውስጥ ማለት ነው። 31.8% የኳስ ቁጥጥር ድርሻ ቢኖራቸውም ዝቅተኛ ቢሆንም ይሄ ግን በሲቲ ላይ 11 ሹት እና 7 ኦን ታርጌቶች ነበሯቸው። ሲቲ በድምሩ 7 ሹት ብቻ ነው ያደረገ ኦን ታርጌት ትተን ማለት ነው። ያን ያህል የላቀ ፐርፎርማንስ ነበራቸው ዩናይትዶች በሲቲው ጨዋታ ማለት ነው። 2.27 ኤክስጂ ነበራቸው። ሲቲ 0.4 ኤክስጂ ብቻ ነው የነበረው። 2 ጎሎችን አስቆጥረዋል። 3 ኦፍሳይድ ጎሎች ነበሩባቸው። 2 ደግሞ የግብ አግዳሚ የመለሰባቸው የጨዋታ እንቅስቃሴ ነበር። የፓትሪክ ዶርክና ኢብራሂም ቤሞ ይመስለኛል እንደዚህ አይነት ክስተቶች ነበሯቸው እና ከዛ በጣም ሜንታሊቲያቸው ከፍ ካለው መርሃ ግብር በኋላ ነው ወደዚህኛው ወሳኝ መርሃ ግብር ወይም ወሳኝ ቴስት የሚመጣ ማለት ነው። ለማይክል ካሪክ ይሄኛው ጨዋታ ወሳኝ ቴስት እንደሆነ የሚገነዘብ ይመስለኛል።
ግን ማይክል ካሪክ ማንቸስተር ዩናይትድን ይዞ 4 ጨዋታዎችን ያደረገ 3 ጨዋታዎችን አሸንፏል፣ አንድ አቻ ወጥቷል፣ ምንም አልተሸነፈም። 4 ጨዋታ የምንለው 2021 ቡድኑን ሲይዝ 3 እንደዚሁ ኦሌጎኖ ሶልሻየር ወደ ቡድኑ ተሰናብቶ ሌላ አሰልጣኝ ራልፍ ራኒክ እስኪመጣ ድረስ 3 ጌሞችን መርቷል። አሁን ደግሞ 2026 አንድ ጌም መርቷል ማለት ነው። ያኔ አርሰናል ለመጀመሪያ ጊዜ ማንቸስተርን እያሰለጠነ በጊዜነት ከአርሰናል ጋር ነበር ተጫወተ 2021 ማለት ነውና የሚካኤል አርቴታን አርሰናልን 3-2 ማሸነፍ ችሎ ነበረ ያኔ ማለት። ከዛ በኋላ ነው እንግዲህ ወደዚህኛው መርሃ ግብር የሚገናኙት ማለት ነው፣ በኦልድ ትራፎርድ ከተገናኙበት ማለት ነው። እንግዲህ ያኔ 2021 የገጠመው አርሰናል ነው፣ አሁን 2026 የሚገጥመው አርሰናል ሚካኤል አርቴታ በጣም ከፍተኛ ዲፈረንት እንዳለው በእርግጠኝነት መናገር እንችላለን። ምክንያቱም ከዛ ግንኙነት በኋላ ከዛ የአርሰናልና የማንቸስተር ዩናይትድ ግንኙነት በኋላ የአርሰናል በማንቸስተር ዩናይትድ ያለው የበላይነት በሚካኤል አርቴታ 67% የማሸነፍ ንጻሬ ያለው 12 ጊዜ ተገናኝተው 8ቱን አርሰናል አሸንፈዋል። ሁለታቸው ወጡ፣ ሁለት ብቻ ነው አርሰናል ተሸነፈ። ሚካኤል አርቴታ ወደ አርሰናል ከመጣ በኋላ በጣም ሄቪ ዶሚናንት ካላቸው ትልልቅ ቡድኖች አንዱ ከስፐርስ በመቀጠል ማንቸስተር ዩናይትድ እንደሆነ መናገር ይቻላል። የሆነ ባላንጣ ስታዘጋጁለት ለሚካኤል አርቴታ ያን ባላንጣ መበቀል ወይም ደግሞ ያን ባላንጣ ማዋረድ እንደ ሚካኤል አርቴታ የሚችል አሰልጣኝ ስለመኖሩ እርግጠኛ አይደለሁም እና ስፐርስን በለንደን ደርቢ ስቅቅ ነው የሚያደርገው። ከዛ በመቀጠል ደግሞ ሌላኛው ቡድን ዩናይትድ ነው። እንግዲህ እንዳልኳቸው 12 ግንኙነቱ 8ቱን ማሸነፍ የቻለው አርሰናል ነው። ስለዚህ ከፍ ያለ የበላይነት እንዳለው መናገር ይቻላል። ስለ ዩናይትድ ማጥቃት ግን ጥቂት ነገር እንነጋገር እስኪ፣ የምናነሳቸው ነጥቦች ስላሉ ማለት ነው። የዩናይትድ ማጥቃት በዚህ ውድድር ዓመት ፍጹም አስደናቂ ነው። እርግጥ ከቦክስ ውጭ የሚደረጉ ብዙ ሹቶች ያለው ቡድን ነው፣ ግን ከፍተኛ የሆነ ማጥቃት አላቸው። 38 ጎሎች ነው በዚህ ውድድር ዓመት ማስቆጠር የቻሉት ከሲቲ 45 እና ከአርሰናል 40 በመቀጠል ብዙ ጎል ያስቆጠሩ የሊጉ ቡድን ማንቸስተር ዩናይትድ ነው። ኤክስጂያቸው በጣም ከፍተኛ 40.6 ኤክስጂ ያላቸው፣ ይሄ ደግሞ በፕሪሚየር ሊግ ውስጥ ከሲቲ በመቀጠል ከፍተኛ ያረጋቸዋል። 40 ኤክስጂ ያላቸው ማለት 40 ጎል ያስቆጥሩበት ተገባ ነበር ማለት ነው። 362 ሹት አድርገዋል። በፕሪሚየር ሊጉ ቁጥር 1 ናቸው። ብዙ ሹት ወደ ተቃራኒ ቡድን በማድረግ 126 ኦን ታርጌቶች ያሏቸው ከፍተኛው ነው። የፕሪሚየር ሊጉ ከፍተኛው ሹት የሚያደርገው ቡድን ነው። ይሄኛውን የፕሪሚየር ሊግ የዚህ ውድድር ዓመት ትተን እንኳን ስሞል ሳይዙን ብንወስድ ዳርን ፍሌቸርን የመጨረሻ ጨዋታ እና የማንቸስተር ሲቲውን ጨዋታ ብንወስድ እንኳን በዛ ጨዋታ ላይ በሁለት ስሞል ሳይዝ በፕሪሚየር ሊግ ውስጥ ከፍተኛ ያረጋቸዋል ማንቸስተር ዩናይትዶችን 4.8 ኤክስጂ ያላቸው 41 ሹት በሁለት ጨዋታ አድርጓል። 17 ኦን ታርጌት በሁለት ጨዋታ ውስጥ ማድረግ ችሏል። እርግጥ አንደኛው ጨዋታ በርንሌይ ነው፣ ሁለተኛው ጨዋታ ሲቲ ያልተጠበቀ የዩናይትድ እንትን ሱፐር ካውንተር አታክ ነበር። ስለዚህ ማንቸስተር ዩናይትድ ማጥቃት በጣም ከፍተኛ ነው፣ ወይም ደግሞ ቮሉሙ በጣም ሃይስት ነው። ግን የሚጫወቱት ከማን ጋር ነው? ከአርሰናል ጋር ነው የሚጫወቱት። ምክንያቱም ከአርሰናል ጋር ነው ብዬ ሰውንዴን አጥብቄ የምናገረው ለምን መሰላችሁ? ዘገነርስ ባለፉት 2 ጨዋታዎች አንድም ኦን ታርጌት አልተሞከረባቸውም። ወደ ሲቲ ግራውንድ አቅንተው ከኖቲንጋም ፎረስት እና ከባለፈው የውድድር ዓመት ሻምፒዮን ከአርነ ስሎቱ ሊቨርፑል ጋር በኤምሬትስ ምንም አይነት ነው ብላችሁ ሹት ኦን ታርጌት አልተሞከረባቸው። አውቃለሁ የአርሰናል ደጋፊዎች በሁለቱም ጨዋታ አርሰናል ጨዋታውን ባለማሸነፍ ፍራስትሬት አድርገዋል። ግን አርሰናል ጨዋታውን አያሸንፍ እንጂ ተቃራኒ ቡድኖች ሁለቱም ምንም አይነት ኦን ታርጌቶች አልሞከሩባቸው። ይሄ በጣም የሚገርም ይመስለኛል። ምንም አይነት የማጥቃት ዳይናሚዝም ይሄን ቡድን እንደማይሰብረው የሚያሳይ ይመስለኛል። ይህ በሲዝን ለ5ኛ ጊዜ ነው አንድ ቡድን ምንም አይነት ኦን ታርጌት ሳያደርግ ሲወጣ ለ5ኛ ጊዜ ነው ይህ ሲያጋጥም ማለት። በፕሪሚየር ሊጉ ቼልሲ 2020-21 ሲዝን 5 ጊዜ ምንም ሹት ኦን ታርጌት ሳይሞከርበት ወጣ ያውቃል። ሲቲ 2 ጊዜ 2017-18 እና እንዲሁም 2019-20 ሲዝን 6 ጊዜ ምንም አይነት ሹት ኦን ታርጌት ሳይሞከርበት ቀርቷል። ከማንቸስተር ዩናይትድ ጨዋታ ላይ ምንም አይነት ሹት ኦን ታርጌት ማይፈጸምበት ከሆነ አርሰናል ለ6ኛ ጊዜ ይሆናል። ግን በሲዝኑ ከዚህ በኋላ 2 ጌሞች ውስጥ ምንም አይነት ኦን ታርጌት ካልተሞከረበት በታሪክ ብዙ ኦን ታርጌቶች ሳይሞከሩበት የወጡ የፕሪሚየር ሊጉ ቡድን ያደርገዋል ማለት ነው። ያን ያህል የላቀ ነው። እንግዲህ በዚህ ውድድር ዓመት በጣም አስደናቂ የሆነ ማጥቃት ያለባቸውን ቡድኖች በጣም አስደናቂ የሆነ የማጥቃት እንቅስቃሴና ተከታታይ ማሸነፎችን ሲያቋርጥ አርሰናል ተመልክተናል። ተከታታይ ጌሞችን ሲያሸንፍ የነበረውን ቪላን በማሸነፍ አቋርጦታል። ተከታታይ ጌሞችን ሲያሸንፍ የነበረው አትሌቲኮ ማድሪድ በሻምፒዮንስ ሊግ አሸንፎ ሲያስቆመው ተመልክተናል። ተከታታይ ማሸነፍ የነበረው ኢንተር ሚላንን በዚህ ውድድር በዚህኛው ሳምንት አሸንፎ ተከታታይ ማሸነፉን ሲያስቆመው ተመልክተናል እና ከፍተኛ ማጥቃት ያለባቸውን ቡድኖች እንዲህ ሲያደርግ ተመልክተናል። ለዚህ ደግሞ የዊሊያም ሳሊባ እና የገብርኤል ማጋሊሽ አስደናቂ ጥምረት መነሳት ያለበት ይመስለኛል። በተለይ የጋቢ ማጋሊሽ በሁለቱ ቦክስ ውስጥ ያለው ዶሚናንስ እንደም የዊሊያም ሳሊባ አስደናቂ የሆነ
የፖዚሽናል አዌርነስ በጣም የገረመኝ አንድ ቁጥር አለ ባነሳላችሁ በጣም ደስ ይለኛል። በፕሪሚየር ሊግ ውስጥ በጣም ከፍተኛ የሆነ አዌርነስ የፖዚሽናል አዌርነስ ያለው ማን እንደሆነ ታውቃላችሁ? ዊሊያም ሳሊባ ነው። በዚህ ውድድር ዓመት በፕሪሚየር ሊግ ውስጥ ዝቅተኛ ፖዚሽናል ስህተት የተፈጸመው ዊሊያም አንድ አይሞላም፣ ግን 0.38 0.3 ፖዚሽናል ስህተት የፈጸመው ማለት ነው። ከዛ በመቀጠል ዳን ባላርድ ነው፣ ማክሲሚሊያን ኪልማን፣ ኒኮላ ሚሊንኮቪች፣ ከዛ በኋላ ጋቢ ማጋል 0.8 ወደ አንድ የተጠጋ ፖዚሽናል ስህተት ፈጽሟል። የኦልሞስት ዜሮ ማለት ትችላላችሁ የዊሊያም ሳሊባን ፖዚሽናል ያለውን አዌርነስ ማለት ነው። ደግሞ በጣም የሚደንቅ ነገር ልንገራችሁ። እንግዲህ 118 የፕሪሚየር ሊግ ጨዋታዎችን ለአርሰናል ማድረግ ችሏል። 90 ጎል ብቻ ነው የተቆጠረበት፣ 90 ጎል ማለት ነው። ይህ ማለት በአቬሬጅ አንድ ጎል ዊሊያም ሳሊባ ሜዳ ላይ ኑሮ አርሰናል የሚቆጠርበት በ115 ደቂቃዎች ልዩነት ነው። በ115 ደቂቃዎች ልዩነት ከአንድ ጌም ከፍ የሚል ማለት ነው። 10,000 ደቂቃ ከተጫወቱ የአርሰናል የመሀል ተከላካዮች ውስጥ ከፍተኛው የደቂቃ ሬሾ ያለው ተጫዋች ቶኒ አዳምስ ነው። 118 በጆርጅ ግራሃም ቶኒ አዳምስ ማለት አሁን ጋቢ ማጋሽ ልትሉ ይችላላችሁ። ምን መዝሙር ነበር መስላችሁ? ጆርጅ ግራሃም የአርሰናል አሰልጣኝ በነበረበት ጊዜ ቦሪንግ አርሰናል የሚል አንድ መዝሙር ነበረ። ቶኒ አዳምስ ያስቆጥራል፣ ቶኒ አዳምስ ይከላከላል የሚል ማለት ነውና ቶኒ አዳምስ 118 ቶኒ አዳምስ በ3 ደቂቃዎች ብቻ ነው የሚያንሰው። በ3 ደቂቃዎች ማለት ነው በአቬሬጅ ማለት። ስለዚህ ከምን ጊዜም የአርሰናል በጣም ቤስ አጥቂዎች ውስጥ እንደ አንዱ እንደሆነ መናገር ይቻላል። እንግዲህ ማንቸስተር ዩናይትድ ፍጹም የሚተማመንበት ሁለት ነገሮች አሉ ጨዋታ ሲያከናውን ማለት። አንደኛው ሲቲ ላይ እንዳደረገው በፋስት ብሬክ ነው። አርሰናል ይሄን አጨዋወት እንዴት ይከላከለዋል ነገ በመጠኑ ለመቃኘት ሞክራለሁ ፕሮግራም ከሰራው ማለት ነው። ግን በፋስት ብሬክ ነው የሚጫወቱት፣ ወይም ደግሞ አርሰናል ኳስ የሚያጠፋውን ኳስ በፍጥነት ለማጥቃት የሚሞክሩት። ግን አርሰናል ለመከላከል ወሳኝ መሳሪያ ያለው ማን? ዙቢሜንዲ ጌሞችን ኮንትሮል በማድረግ ውስጥ ከፍተኛ ሚና ይጫወታል። የተቃራኒ ቡድን ምንም አይነት የማጥቃት መሳሪያ እንዳይኖረው በማድረግ ማለት ነው። ዩናይትዶች በሁለት መሳሪያ ይተማመናል። አንደኛው ብሩኖ ፈርናንዴዝ፣ ሁለተኛው በፋስት ብሬክ በመጫወት በፕሪሚየር ሊጉ በጣም ቤስት ከሚባሉ ተጫዋቾች አንዱ ብራያን ምቤሞ ነው። ምክንያቱም ከፋስት ብሬክ 5 ጎሎች አሉት። አንቶኒዮ 6 እና እንዲሁም ሞሳላ 8 ጎሎች ብቻ ነው የሚበልጡት። በፋስት ብሬክ ብዙ ጎል በማስቆጠር የተሻሉ ተጫዋች ነው። ሌላኛው እንዳልኳቸው የብሩኖ ፈርናንዴዝን የጎል እድል መፍጠር በጣም ይተማመናሉ። ብሩኖ ፈርናንዴዝ 9 አሲስት በዚህ ውድድር ዓመት አለው። 62 የጎል እድሎችን መፍጠር ችሏል። 40 የጎል እድሎችን የሚፈጠረው በኦፕን ፕላይ ነው፣ በክፍት ጨዋታዎች ማለት ነው። 22 ሴት ፒሶችን ደግሞ ከ22 ሴት ፒሶች የጎል እድል ፈጥሯል። በአቬሬጅ በ90 ደቂቃዎች 3.4 የጎል እድል ይፈጥራል። ስለዚህ በፕሪሚየር ሊግ ውስጥ የላቀው የጎል እድል የሚፈጥረው ተጫዋች ነው ብሩኖ ፈርናንዴዝ። ስለዚህ አርሰናል አንድ የሚያደርገው ነገር ትሬስ ባክ ማድረግ ነው። ብሩኖ ፈርናንዴዝ ኳስ እግሩ ላይ ብዙ ጊዜ እንዳይደርስ ማድረግ ማለት ነው። የእሱ ኳስ የሚቀበለውን ተጫዋች ትሬስ ከማድረግ እሱ ብዙ ኳሶች እግሩ ላይ እንዳይደርሱና በጨዋታ ውስጥ ዝቅተኛ የፖሴሽን ቮሊዩም እንዲኖረው ማድረግ ለአርሰናል ወሳኝ ነው። ሴት ፒስ መመልከት በጣም አስፈላጊ ነው። አርሰናል ባለፈው የውድድር ዓመት ታስታውሱ እንደሆነ ማንቸስተር ዩናይትድ ሲዙን ሲጀምር ጎል ያስቆጠረበት በሴት ፒስ ነበረ፣ ኦልትራፎርድ ላይ ማለት ነው። ከዛ የኦልትራፎርድ ሴት ፒስ እስከ ባለፈው የመጨረሻው የኢንተር ሚላን የሳንሴሮ ገብርኤል ጄሱስ ያስቆጠረው ሁለተኛ ጎል ጨምሮ 19 የኮርና ጎሎችን በሁለት ውድድሮች ማስቆጠር ይችላል። 19 የኮርና ጎሎች በአምስቱ የአውሮፓ ሀገራት ትልልቅ ሊጎች ውስጥ ከፍተኛው ቁጥር ነው። ዩናይትድ 13 ሴት ፒስ አስቆጥሯል። መድፈኞቹ በሊጉ ብቻ 14 ሴት ፒስ አስቆጥሯል። ስለዚህ አንድ ማንቸስተር ዩናይትድን አንሎክ ለማድረግ ለመከላከል ስለሚጫወቱ ወይም ደግሞ በሎው ብሎክ ለሚጫወቱ ስለሚሞክሩ አንሎክ ለማድረግ ትልቁ መሳሪያ ምንድን ነው ከተባባልና ሴት ፒስ እንደሚሆን መናገር ይቻላል። እንግዲህ የእርስ በርስ ግንኙነታቸው ሰፊ ልዩነት አለው። በፍጹም መገናኘት ማይችል ሰፊ ልዩነት አለው። አርሰናል ያለፉት 4 የሜዳውን የኤሚሬትስ ጨዋታዎች ማንቸስተር ዩናይትድን ማሸነፍ ችሏል። 4 ማለት ተከታታይ 4 ዓመታት ማለት ነው። ተከታታይ 4 ዓመታት በኤሚሬትስ አርሰናል ማንቸስተር ዩናይትድን አሸንፏል። በታሪክ ውስጥ በሜዳው ከፍተኛ ጊዜ ያሸነፈው ዌስት ብሮምን በተከታታይ ማለት 5 ጨዋታ ከ1976 እስከ 1980 በተከታታይ 5 ጊዜ ማለት ነው። አሁን ማንቸስተር ዩናይትድን ማሸነፍ የሚችል ከሆነ በፕሪሚየር ሊግ ውስጥ በተከታታይ በሜዳው ብዙ ጌም ካሸነፋቸው ቡድኖች ውስጥ እንደ ትንንሾቹ ዌስት ብሮሞች፣ እንደ ትንንሾቹ ኤቨርተን ማንቸስተር ዩናይትድ አብሮ ይጠቃልላል ማለት ነው። ያን ያህል አርሰናል ዶሚናንስ አለው። በሁሉም ውድድሮች ያለፉትን 6 ጨዋታዎች ዩናይትድ አርሰናል ማሸነፍ አልቻለም። አንዳቸው ተለያይቷል በሜዳው ኦልትራፎርድ፣ ሌላውን 5ቱን አርሰናል ማሸነፍ ችሏል ማለት ነው። በታሪክ 7 ተከታታይ ጌም አርሰናል ሳያሸንፍ ተጉዞ አያውቅም ዩናይትድ በታሪክ ነው የምላችሁ። እና አሁን ማያሸንፍ ከሆነ እና አርሰናል ጨዋታውን ያሸንፍ ማቻ ከሆነ ይወጣ ከሆነ በታሪክ ለመጀመሪያ ጊዜ ማንቸስተር ዩናይትድ ከአርሰናል ጋር 7 ተከታታይ ጌም ሳያሸንፍ ይወጣል ማለት ነው። እንግዲህ ባለፈው በኦልድ ትራፎርድ አርሰናል 1-0 አሸንፏል።
ባክ ቱ ባክ ደግሞ 4 ጊዜ ማንቸስተር ዩናይትድ ማሸነፍ ችሏል። ይሄኛው ለአምስተኛ ጊዜ ነው አርሰናል ማሸነፍ የሚችል ከሆነ 1997-98 ባክ ቱ ባክ አርሰናል አሸንፏል። 2021-2 2006-7 እንዲሁም ደግሞ 2023-24 ሲዝን ባክ ቱ ባክ የሚኬል አርቴታ ጦር ማንቸስተር ማሸነፍ ችሏል ማለት ነው። አሁን ይሄኛው 2025-26 ሲዝን የሚጨምር ከሆነ ለአምስተኛ ጊዜ ባክ ቱ ባክ ማንቸስተር ዩናይትድ ማሸነፍ ይችላል ማለት ነው። እንግዲህ ባለፈው እንደተነጋገረው 1-0 ነው ያለቀ፣ ጎል አላስቆጠር ማንቸስተር ዩናይትድ። አሁንም በክሊንሺት አርሰናል ጨዋታውን ያሸንፍ ከሆነ ከ1901-02 ሲዝን በኋላ ማንቸስተር ዩናይትድ ምንም አይነት ጎል ሳያስቆጥር በአንድ ሲዝን አርሰናል ጨዋታው ማሸነፍ ይችላል ማለት ነው። እንደዚህ አይነት ታሪኮችን አርሰናል ማንቸስተር ዩናይትድ ላይ መፈጸም ወይም ማድረግ ይችላል ማለት ነው። እንግዲህ ለጨዋታው ሚኬል አርቴታ ከጋዜጠኞች ጋር ቆይታ አድርጎ ነበር። ኢንተረስቲንግ የሆኑ ጉዳዮችን ለማንሳት ሞክሯል። በተለይ ደግሞ በጉዳት ዙሪያዎች ማለት ነው። ካላፊዮሪና ኢንካፔ በይፋ ልምምድ ማድረግ ጀምሯል። የአርሰናል ስኳድ ለመጀመሪያ ጊዜ በሙሉ ጦር ማንቸስተር ዩናይትድን ይገጥማል ማለት ነው። ሲዝኑ ከጀመረ ደግመላችኋል የአርሰናል ፉል ስኳድ ሙሉ ጤነኛ ሲሆን ለመጀመሪያ ጊዜ ነው። ፔሮ ኢንካፔዮ እና ካላፊዮሪ መመለሳቸውን ተከትሎ ማለት እርግጥ አሁንም የዋናው ቡድን አካል የሆነ 16 ዓመቱ ማክስ ዶማን አልተመለሰም፣ ግን ሁሉም ማለት ይቻላል። ስለዚህ ሚኬል አርቴታ ሲጠየቅ ልምምድ አከናውነዋል፣ ለዚህኛው ጨዋታ የደረሱ አይደረሱ መመልከት አለብን ብሏል። ግን ፎቶዎችና ፉቴጆች እንደሚጠቁሙት ከሆነ ፉል የሆነ ልምምድ በሙሉ ደስተኝነት ሲያደርጉ መመልከት ተችሏል። ስለዚህ ለጨዋታው ዝግጁ መሆናቸውን ማንሳት ይቻላል። እንግዲህ መኖርና ለመኖራቸው ሚኬል አርቴታ ማረጋገጥ አለብን ብሏል። ካይ ሃቨርትዝ ሙሉ ዝግጁ መሆኑን ከፊትነስ አንጻር ተናግሯል። ስለ ኢተን ንዋኔሪ ተጠይቋል። ኢተን ንዋኔሪ በውሰት ውል የምትወዱ ተጫዋቾች ደጋፊ ልትኖሩ ትችላላችሁ፣ ግን ኢተን ንዋኔሪ በውሰቱ የፈረንሳዩን ማርሴን ተቀላቀሉ፣ የሮበርት ዲዘርቢውን ቡድን ማለት ነው። እና ሚኬል አርቴታ ስለዚህ ጉዳይ ሲጠናቀቅ ስምምነቱ ሊጠናቀቅ ተቃርቧል። ድርድሩ ካለቀ በኋላ ወደዛ መሄዱ ለሱ በጣም ጥሩ ነገር ነው። እናም ጥሩ መሆኑን ተናድተናል። የዊሊያም ሳሊባን መንገድ እንደሚከተል አስባለሁ ብሏል። ዊሊያም ሳሊባ በውሰት ለማርሴ መጫወት ይታወቃል። ለኔስም ተጫውቷል፣ ግን ለማርሴ ነው ሚኬል አርቴታ እንዲያሰልፈው ምክንያት የሆነው በማርሴ ያሳየ ድንቅ ብቃት ነው እና የእሱን ፈለግ እንደሚከተለ አምናለሁ በማለት ተናግሯል። እንደዛ እንዲሆን እንመኛለን። የገብርኤል እና የቪክተር የኬሬሽን የአጥቂ ሚና ፉክር እንዴት ትመለከተዋል? ማን ይጀምራል ብለው ጠይቀውት ነበር ሚኬል አርቴታ። ይህንን ፉክር በጉጉት እየጠበቅን ነበር። ሁለቱም እድሎችን በበቂ የጨዋታ ደቂቃዎች እንሰጣቸዋለን። በጥሩ የአካል ብቃት ሁኔታ መመለሳቸው በጣም ጥሩ ነው። የኬሬሽ የውድድር ዘመኑ ያለ ዝግጅት ጀምሯል። ሌሎች አማራጮች ለእኛ መኖራቸው ለቡድኑ አዎንታዊ ነው። ጋቢ ከጉዳት ከተመለሰ በኋላ በጣም ጥሩ መጫወት ጀምሯል። 2 ጎሎችን ባለፈው አስቆጥሯል። ከዚያም ቪክተር ተቀይሮ ገብቶ ጎል አስቆጥሯል። እንደ ጨዋታው እየቀያየርን እንጠቀምባቸዋል ሲል ነው ለመናገር የሞከረ። ስለ ዩናይትድም ጠይቀውት ነበረ፣ ስለ ታሪካዊ ተቀናቃይ ስለመሆኑ ማለት ነው። በጣም አስደናቂ ፍሬዝ ተጠቅሟል እዚህ ጋር። ለረዥም ዓመታት በከፍተኛ ደረጃ ሲወዳደሩ የቆዩ 2 ክለቦች ይፋጠጣሉ። በጣም ብዙ ትዝታዎች አሉ። ሁለቱ ሲገናኙ ብዙ ክስተቶች ይፈጠራሉ። እውነተኛ ተቀናቃኞች ናቸው። ጨዋታውን እጅግ በጣም አስደሳች የሚያደርገው ይህ ይሆናል ሲል የተናገረና አንድ ቃል ሰምታችሁኛል፣ እውነተኛ ተቀናቃኞች ናቸው። ዘ ትሩዝ ራይቫላር ያላቸው ቃል በቃል ማለት ነውና ሚኬል አርቴታ ሌሎች ሲቲ፣ ሊቨርፑል የሚያበሳጭ አስተያየት ይመስለኛል። ከማንቸስተር ዩናይትድ ምን ትጠብቃለህ ተብሎ ሲነገር እያንዳንዱ ጨዋታ የተለያየ መልክ ይኖረዋል። በእነሱ በኩል ልዩነት የሚፈጥሩ የግል ክህሎት ያላቸው ተጫዋቾች አሏቸው። ነገር ግን የምናደርገው መቆጣጠር ነው። ስለዚህ እያንዳንዱ ጨዋታ ክፍለ ጊዜ ሙቭመንት ለመቆጣጠር እንሞክራለን፣ በዛ መንገድ ለማሸነፍ እንጥራለን ያለው ፔፕ አርሰናል በሰሞኑ በተከታታይ የዓለም ምርጡ ክለብ ነው ያለ ያደንቀዋል ከሰሞኑ ማለት ነውና በዚህ ሳምንት የፕሪሚየር ሊግ ጨዋታ ፕሬስ ኮንፈረንስ ሲሰጥ ይሄን ቃል ተጠቅሞበታል። ስለዚህ ጉዳይ ምን ትላለህ ብሎ ሚኬል አርቴታን ጠይቀውት ነበር። አዎንታዊ ቃላትን ከተለያዩ ሰዎች መስማት ሁል ጊዜ ጥሩ ነው አለ። ይህ ትልቅ ምስጋና ነው። ምርጥ ክለብ ለመሆን ብዙ ዋንጫዎች ማሸነፍ አለብን። ያ እስካሁን ያላደረግነው ነገር ነው፣ ግን ግባችን በየቀኑ ምርጥ እንቅስቃሴ ማሳየት ነው። ያን እስክናሳካ ድረስ መስራታችንን፣ መልፋታችንን፣ መታገላችንን አናቆምም ሲል ነው አርቴታ ተናገረው። የኬሬሽ ከኢንተር ሚላን ጨዋታ ጋር በቋሚ 11 ውስጥ ባለመካተቱ ተበሳጭቷል ወይስ ብለው ጠይቀውት ነበር። አዎ ተበሳጭቷል አለ። ከአጥቂዎች የሚጠብቀው ይህን ነው። ቪክተር ያደረገው ይህን ነው። ነገር ግን ከሌላ ተጋጣሚ ጋር ሲሆን በተለየ መንገድ ለመጫወት ምርጡን አሰላለፍ ሁሌም ለመምረጥ እንሞክራለን ሲል በዚህኛው ጨዋታ ቪክተር የኬሬሽ በቋሚ አሰላለፍ ውስጥ ሊገባ እንደሚችል ለመናገር ሞክሯል። ሌላ ንዋኔሪ በዲዘርቢ ስር መጫወቱ ይጠቅመዋል ወይ ብለው ጠይቀውት ነበር። ከዓለማችን ምርጥ ከሚባሉ ታክሻን ወጣት አሰልጣኞች አንዱ ሮበርት ዲዘርቢ ነው። የቀድሞ የሻክታር ዶኔትስክ እና በፕሪሚየር ሊጉ ደግሞ የብራይተን አሰልጣኝ የነበረው ማለት ነው። እሱ በጨዋታ ስልት ደፋር አሰልጣኝ ነው አለ ሚኬል አርቴታ። ከወጣት አሰልጣኞች ጋር በላቀ ሁኔታ ይሰራል። እናም
ከወጣት ተሰጥኦዎች ጋር በላቀ ሁኔታ ይሰራል። እናም በዚህ መስክ አስደናቂ ሪከርድ አለው። ኢተንም እያንዳንዱን እድል እንደሚጠቀም አስባለሁ። ከአሰልጣኙ ጋር ተስማምቶ በጥሩ ሁኔታና ጥሩ ልምድ ይዞ ወደዚህ እንደሚመጣ ተስፋ አደርጋለሁ ሲል ነው ሚኬል አርቴታ ለመናገር የሞከረው። የሚኬል አርቴታ ፕሬስ ኮንፈረንስ በጥቂቱ ይህን ይመስላል። ጨዋታውን የማሸነፍ ግምት በርቀት ለአርሰናል የመሰጠ 71.3% አርሰናልን ጨዋታ ያሸንፈዋል ሲል ዩናይትድ 12.3%፣ እንዲሁም ጨዋታው ባቻ ውጤት የመጠናቀቅ ዕድሉ 16.4% ነው ብሎ ነው ግምቱን ማስቀመጥ የቻለና ሰፊ ድል በዚህ ሳምንት ከሚከናወኑ የፕሪሚየር ሊግ ጨዋታዎች ብቻ ሳይሆን ባለፉት 3 ሳምንታት ከተከናወኑ የፕሪሚየር ሊግ ጨዋታዎች ከፍተኛ የማሸነፍ ንጻሬ 71.3 ነው ለአርሰናል የሰጠው ማለት ነው። አሁን የእናንተ ተራ ነው። ግምቶቻችሁን አስቀምጡ። መድፈኞች እስከ ቀይ ሰይጣኖች ማን ጨዋታውን በኤምሬትስ ያሸንፋል? ግምቶቻችሁን አስቀምጡልን። ስንት ለስንት ይጠናቀቃል? ስማችሁን ጽፉልን። ከተማ አያይዛችሁ ጻፉልን። በፖስት ማች ሪቪው ደግሞ እንገናኛለን። ባይ We are Arsenal. We love Arsenal.